በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የልዑል እግዚአብሔር ሰላም ከሁላችሁ ጋር ይሁን በሁላችሁም አድሮ ይኑር የድንግል ማርያም ምልጃም አይለያችሁ። ዛሬ የምናስበው የእኩለ ጾሙን አጋማሽ ወይም የእኩለ ጾሙን ቀን ደብረ ዘይት ነው። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረን። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የእኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውዐ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ እንሆ ምድርንም ጠራት ይላል። እግዚአብሔር ሰጋሃደ ይመጽ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክንህ ያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት፣ ያኔ መጥቶ እንደተቀለደበት፣ ያኔ መጥቶ እንደተሰቀለ፣ ያኔ መጥቶ ልብሱ እንደገፈፉት፣ ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት፣ ያኔ የሾህ አክሊል እንደደፉበት፣ ያኔ እጆቹን እንደቸነከሩ፣ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ። ምን አይነት ትዕግስት ነው! ቀንድ እያለ የማይዋጋ በግ ምን አይነት ትዕግስት ነው! በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳይያስም ተነበየ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው? እንደተቀሰፈ ቆጠርነው እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቀበዝብዘን ነበር። በሱ መገረፍ በሱ ቁስልኛ ተፈወስን። ይሄን ግን ከትውልዱ ማን አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበር። እሱ እነሆ ያኔ ዝም እንዳለ አለ። አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም፣ ለፍርድ ይመጣል። ዝም አይልም ማለት ነው ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኝ ያሉት እናንተ አባቴ ብሩካን ይላል። ኑ ሀቤ ብሩካኑ ለአቡየ። በግራ ያሉትን ምን ይላል? ሁሩ እምኔ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነጻ ይንጻ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሶዶም ድፍረት፣ የገሞራ ኃጢአት፣ የጊብዓ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን ነው የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ በጾም እንገናኘው፣ ወገኖቼ በጸሎት እንገናኝ፣ ወገኖቼ በምጽዋት እንገናኝ፣ ወገኖቼ በስግደት እንገናኝ። ያለቀ ዘመን ላይ ያለነው ምድራችን ፈጽማ አርጅታለች፣ ወደ መጻትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። አይቀርም የተነገረው ትንቢት ሁሉ ደርሷል። ድንግል ተወልዳለች፣ ወልዳዋለች። እነሆ በቤተልሔም ይወለዳል፣ ተወልዷል። በ30 ዘመኑ ይጠመቃል፣ ተጠምቋል። በቀራንዮ ይሰቀላል ብለው ትንቢት ተናገሩ፣ ተሰቀለ። በ3ኛው ቀን ከሞት ይነሳል ብለው ተነበዩ፣ ተነሳ። እነሆ ያርጋል አሉ፣ በ40ኛው ቀን አረገ። መንፈስ ቅዱስም በ50ኛው ቀን ላከ። አንድ ትንቢት ይቀራል። ይመጣል። አዎ ይመጣል። ምድር ትቀልጣለች። አዎ ይመጣል። የደብረ ዘይት ተራራ ይሰነጠቃል። ነብዩ ዘካርያስ ስለ ደብረ ዘይት ተራራ ሲናገር በትንቢት ምዕራፍ 14 ላይ ምን ብሎ ተናገረ? እግዚአብሔር አምላክ አማልክት ይመጣል አለ። የአማልክት አምላክ ይገለጣል። በደብረ ዘይት ተራራ ይቆማል። የደብረ ዘይት ተራራ እኩል ይከፈላል። አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ። በዛ ሰዓት ጨለማም አይባልም፣ ብርሃንም አይባልም። አስደንጋጭ ቀን ነው። ይህ የሚታሰበው በ5ኛው ሳምንት የደብረ ዘይት ዕለት ነው። ከኃጢአት ነስተን የበደለ ክሶ
ልቡን እንሆ ከእግዚአብሔር ጋር አገናኝቶ የዓለምን አስረሽ ምቹ ንቆ ከዓለም ርኩሰት አምልጦ እንሆ እንደሎጥ የሚያመልጥ እንደኖህ መርከብ የሚሰራ አዎ እግዚአብሔር የሚጠራው እርሱንም ያዘጋጀ እግዚአብሔር በደብረ ዘይት ተራራ ሲመጣ ዝም አይልምና የአባቴ ብሩካን አንተ የአባቴ ብሩክ አንቺ የአባቴ ብሩክ ተብሎ ይጠራሃል ይጠራሻል በቀኙ ለመቆም ያብቃን መዋዕለ ጾማችን ያስፈጽመን አሜን ክብርና ምስጋና ለሥላሴ ይሁን